واغسل قلوبنا من أوجاع التحيات سايهون التحيات التحيات لله مالت ሁለት ትርጉም አለው አንደኛ ልቅና ለአላህ ነው ሁለተኛ አላህ እኮ ከጉድለት ከነውር ሰላም ነው ዱዓ ተቀባይነት ከሚያገኝባቸው ቦታዎች ውስጥ አንደኛው ሱጁድ ነው ሁለተኛው ሸሃደተይንን ከጨረስን በኋላ አተህያ ላይ ማለት ነው ሰላዋት ካወረድን በኋላ የፈለግነውን ዱዓ ማድረግ እንችላለን ዱዓ ትልቅ የአማኞች መሳሪያ ነው ለአላህ ያለንን ውዴታ የምንገልጽበት እሱም የሚወደው የሆነ ተግባር ነው ተምረን እንዴት ብለን ዱዓ ማድረግ እንዳለብን ልንማር ይገባል خير متفق عليه ቡኻሪና ሙስሊም ዘግበውታል وعن عبد الله بن مسعود رضي الله عنه قال قال رسول الله صلى الله عليه وسلم إذا قعد أحدكم في الصلاة فليقل التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ثم يتخير من المسألة ما شاء متفق عليه وعن عبد الله كعبد الله يمالج ابن مسعود يمسعود لجهنود رضي الله عنه قال الله ملكام سراتشون يودد الله تشونا ألوساتشو قال رسول الله صلى الله عليه وسلم يا الله ملك تنيا يا الله صلاة الناس سلام برساتشو لا يهونالو إذا قعد بتكمت أجيزي قام مالت مقوم نوار قادس بتكمت أجيزي أحدكم أنداتشو في الصلاة صلاة لا يهونو بتكمت أجيزي إيه مالت يتنياونو تشهد مالتو فليقول يبل تانو تعدلم يتلمدو مندنو ببزات التحيات لله والصلوات والطيبات يقوللاችሁ አንድ ነገር በእውቀት መያዝና ዝም ብሎ በስማ በለው መያዝ ልዩነቱ እዚህ ላይ ነው አታህያቱ ሳይሆን አተህያቱ ነው አተህያቱ ሊላህ ማለት ሁለት ትርጉም አለው አንደኛ ልቅና ለአላህ ነው ሁለተኛ አላህ እኮ ከጉድለት ከነውር ሰላም ነው አንደኛ ትርጉም ምን ልቅና ለአላህ ነው ሁለተኛ ትርጉም ምን አላሁ ሱብሓነሁ ወተዓላ ከጎዶሎ ባህሪ ከነውር እኮ የጸዳ ሰላም ነው ወሰለዋቱ አምስቱ ወቅት ሰላቶችና ሌሎችም ሰላቶች እኮ ለማን ናቸው ለአላህ ናቸው ወጠይባቱ መልካም ንግግሮችን በጠቅላላ እኮ ለማን ናቸው ለአላህ ናቸው አሰላሙ አለይከ ሰላም ባንተ ላይ ይሁን ማን أيها النبي أنت يا الله نبي هوي يا الله سلام برسو لا يهون ورحمة الله يا الله مزنت برسو لا يهون وبركاته يا الله بركة برسو لا يهون السلام علينا بنيام لي سلام يهون وعلى عباد الله بالله باريو تشملي الصالحين ملكام بهونو تلاي ادقم الله شوار لتشرزونا دقموا الله أشهد أمسكر الله ألا إله إلا الله كالله بستقر بحق من ملك يلم وأشهد أمسكر الله هنم أن محمد مهونا تشون عبده باريو ورسوله ملكتن يوم هنا تشون ثم كذنبها لأنه نبي صلى الله عليه وسلم يتخير يمرد من المسألة كتئيك كلمنا
ከዱዓ ማሻአ የፈለገውን ዱዓ ያስቀምጥ። በሌላ ሐዲስ ምን አለ? ከዚህ ከአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ በኋላ ምን ይመጣል? አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ አላ ሙሐመድ ወአላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ድጋሚ አንዴ ልሂድላችሁ። ለምን ህይወታችንን ሙሉ ምን ሰራበት ነው አይደለም? ኸይር ኢዛ ቀዐደ አሐዱኩም ከናንተ ውስጥ አንዳችሁ ቁጭ ካለ ፊ ሰላቲ ሰላት ውስጥ ፈልየቁል ይበል አተሸሁድ ላይ ማለት ነው አተሕያቱ ሊላህ። አተሕያቱ ልቅና እኮ ለአላህ ነው። አላህ እኮ ከጉድለትና ከነውር እኮ የጸዳ ሰላም ነው። ወሰለዋቱ አምስት ወቅት ሰላቶችም ይሁኑ ከዛ ውጭ ያሉት ሰላቶች በጠቅላላ ለማን ናቸው? ለአላህ ሊላህ ወደሚለው ነው የሚመለሰው። ወጠይባቱ መልካም ንግግሮችም እኮ እንደዚሁ ለማን ናቸው? ለአላህ ናቸው። ጥሩ ነገሮች ሁሉ ለአላህ ናቸው። አሰላሙ አለይከ ሰላም ባንተ ላይ ይሁን አዩሃ ነቢይ አንተ ነቢይ ሆይ ወረሕመቱላሂ የአላህም እዝነት ወበረካቱሁ በረከቱም ባንተ ላይ ይሁን። ይሄው ነብዩ ሰለላሁ ዐለይሂ ወሰለም ምን አደረግንላቸው? የአላህን ሰላም ለሳቸው ለምንላቸው። አሰላሙ አለይከ ሰላም ባንተ ላይ ይሁን። ከማን የመጣው ሰላም? አላሁመ አንተ ሰላም ወሚንከ ሰላም። አላህ ሆይ አንተ ሰላም ነህ፣ ሰላምም ካንተ ነው እምንለውን አላህ ምን አለው? የሱን ይዘን አሰላሙ አለይከ ሰላም ባንተ ላይ ይሁን አዩሃ ነቢይ አንተ ነቢይ ሆይ ወረሕመቱላሂ የአላህ እዝነቱ ወበረካቱሁ የሱም በረከት በርሶ ላይ ይሁን። አሰላሙ አለይና በእኛም ላይ ደግሞ ሰላም ይሁን። በእኛ ብቻ ደግሞ አይደለም ወአላ ዒባዲላሂ በአላህ ባሪያዎችም ላይ በጠቅላላ ምን የሆኑ አሷሊሒን መልካም የሆኑት ባሪያዎች ላይ በእኛም ላይ በእነሱም ላይ በመልካም ባሪያዎቹ ላይ ያንተ ያላህ ሰላም ይሁን። አሽሃዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ የለም። ወአሽሃዱ አሁንም እመሰክራለሁ አነ ሙሐመደን ሙሐመድ መሆናቸውን አብዱሁ ባሪያው ማይመለኩ አብዱን ላ ዩዕበድ ማይመለኩ ባሪያ ወረሱሉሁ መልእክተኛው ወረሱሉን ላ ዩከዘብ ማይስተባበሉ ደግሞ መልእክተኛ ናቸው። ስለዚህ ወአሽሃዱ አነ አሁንም እመሰክራለሁ ሙሐመደን ሙሐመድ መሆናቸውን አብዱሁ ወረሱሉሁ መልእክተኛውና ባሪያው መሆናቸውን ثم ቅድም ያስገባናት አለች አይደል? የትኛዋ? አላሁመ ሰሊ አላህ ወይ ሰላትህን አውርድ አላሁመ ሰሊ አላ ሙሐመድ በሙሐመድ ላይ ወአላ አሊ ሙሐመድ በሙሐመድ ቤተሰብም ላይ ከማ ሶለይተ ሰላት እንዳወረድከው ሁሉ አላ ኢብራሂም በኢብራሂም ላይ ወአላ አሊ ኢብራሂም በኢብራሂም ቤተሰቦች ላይ እንዳወረድከው ሁሉ በነብዩ ሰለላሁ ዐለይሂ ወሰለም ላይ አውርድ። አላሁመ ባሪክ አላህ ወይ ባርክ አላ ሙሐመድ በሙሐመድ ላይ በረከት ይውረድ ወአላ አሊ ሙሐመድ በሙሐመድ ቤተሰቦችም ላይ ይውረድ ከማ ባረክተ እንደባረከው ሁሉ አላ ኢብራሂም በኢብራሂም ላይ ወአላ አሊ ኢብራሂም በኢብራሂምም ቤተሰቦች ላይ አል ማለት ቤተሰብ ማለት ነው። ثم يتخير ከዛም ይምረጥ ምን ሚን المسألة ከጥየቃ ማሻአ የፈለገውን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዱዓ ተቀባይነት ከሚያገኝባቸው ቦታዎች ውስጥ አንደኛው ሱጁድ ነው። ሁለተኛው ሸሃደተይንን ከጨረስን በኋላ አተህያ ላይ ማለት ነው። ሰለዋት ካወረድን በኋላ የፈለግነውን ዱዓ ማድረግ እንችላለን። ዱዓ ትልቅ የአማኞች መሳሪያ ነው። ለአላህ ያለንን ውዴታ የምንገልጽበት እሱም የሚወደው የሆነ ተግባር ነው። ተምረን እንዴት ብለን ዱዓ ማድረግ እንዳለብን ልንማር ይገባል። ኸይር ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል።